በዚህ ሰዓት ማንኛውንም ቢግ ሲክስ ማሸነፍ ደስታ ነው። ቼልሲ፣ ሊቨርፑል፣ ቶተናም፣ አርሰናል፣ ሲቲ ኤቭሪዋን በእኛ እጅ ስር በካሪክ ወድቋል። ማካሊስተር ምን አይነት ክሊራንስ ነው ይሄ? ከሁለት ባዶ ገልብጠን ሁለታቻ አድርገ ነው ተመልሷል እኮ አንቀጥቅጠነዋል እኮ ስቴዲየሙ የኛ ነው እኮ ብለን እኮ መልሰነዋል እኮ ጨዋታውን በ10 ደቂቃ ውስጥ አይተሃል ምን አይነት ቲም እንደሆነ። እንደዚህ እየተፈተንን እንደዚህ ያለ አጥቂ እየተጫወትን አይታችኋል። ስቦዝ ላይ ምን ልበል በእግዚአብሔር በነፃ ፕሪሚየር ሊግ ላይ እንዲያየ ነው ይሄንን ኮከብ። አረ በስመ አብ ጭራሽ አይገባንም ይወጤ ጭራሽ ውስጥ ራሱ ለዩናይትድ እያሽቃበጠ እኔ እንዳትረሳት እቺን ቀን እሺ እንዳትረሳት ሲቲ ከበላ እቺን ቀን እንዳትረሳት ለዩናይትድ ስታሽቃብጥ የነበረ እግር ኳስ ደጋፊ ነኝ ያየሁት ነገርኩ። በእውነት እንዳትረሱ ስትሪሙ ላይ ገብታችሁ ሙሉ ስትሪሙን እዩት። መደገፍ ቃል በቃል ዩናይትድ ደጋፊ እንደዚህ አይከራከረኝም። እኔ ለእግር ኳስ ነው የምከራከረው። ያየሁት ነው የምናገረው እንዴ ያየሁት ነው የምናገረው። መልሰን ነው ከሁለት ባዶ ሁለታቻ ስናደርግ ዝም ብሎ እየተከራከረኝ ነው። ሁለታቻ አረጋችሁ በብቃታችሁ ነው እና ታዲያ ስሙዝ ላይ አማድ ሰጥቶ የስሙዝ ላይ እና ስሙዝ ላይ እየጨረሰ ነው። ይሄን ሰውዬ ስሙት። በስማ እንዳትረሷት እቺን ቀን እሺ እንዳትረሷት። ለዚህ ነው 12 ቪዲዮ የሰሩት እንዳትረሷት። አናዘር ዋን ይላል ደርሶ መልስ በማን ዩናይትድ መለጠፍ ከባድ ነው የምልህ አባቴ። ወይኔ አባቴ መጀሶ መልስ በማን ዩናይትድ 6 ነጥብ ከባድ ነው አባቴ። ይሄ ደርቢ ነው እንዴት አባቱ እንደሚያስደስተኝ ነው እንዴት አባቱ እንደሚያስደስተኝ። ሁሌ ማን የሆነ ድራማ አብሶሉት ሲኒማ መጠበቅ አለብን። ፈርስት ሃፍ ዩናይትድ ሚገርም ታክቲክ ይዞ ገባ፣ 2 ጎል ቀረቀረ። ሰከንድ ሃፍ 10 ደቂቃ ሳይጫወት 2 እኩል ናቸው። ገባር አንድ በአማር ስተት አንድ ደግሞ በሳሙኤል ላመን ስተት። ከዛ በኋላ ኮቢ ማይኑ ማን አንድ ያጠፋው ጥፋት ላይን አፕ ኮምባይንድ 11 ሰራ ኮቢ ማይኑን ማስገባት ነበረብኝ። ሶስቱም ሚድፊልደሮች የዩናይትድ እንዳይሆኑ ፈርቼ ነበር፣ ግን እንዳየነው ከሆነ የዩናይትድ ሚድፊልድ ከሊቨርፑል ሚድፊልድ ይሻላል። አታኩ ብቻ አለ ሚድፊልዱም ይሻላል ማለት ገባር ለ ዛሬ ማንቼ ምርጥ ጨዋታ ማለት። በዚህ አጋጣሚ ኮንግራቹሌሽንስ ወደ ቻምፒየንስ ሊግ መመለስሽን አረጋግጠሻል። ለነገሩ 3 ጨዋታ ስላለ ማረጋገጥሽ አይቀርም ነበረ። ሊቨርፑልን አሸንፈሽ ማረጋገጥ ደግሞ እርግጠኛ ነኝ በጣም ያረካል ነው ብለሽ ተረዳኛለህ እንዴ? እኔ ዛሬ ማኑ በትንሹ ብሩኖ አሲስት እንዳያደርግ ማኑ 3 ኳስ ቋጥሬ ያስጥያል እንዴ። ሊቪያንስ ልታደንቁኝ ይገባል። ከ6 ለ2 ነው ያተረፍኳችሁ። ከ6 ለ2 ማ ገባ አይደለ? ይመችሽ አባቴ። ምን ብዬሽ ነበረ? ምን ብያችሁ ነበረ? ይኸውልህ ነግሬያት ነበረ። ሮቢ ፎክሮ መሸነፍ የለም ነግሬሃለሁ። ይኸውልህ ዝም በይ ስሚ። ሌላ ምንም አይደለም። ከኛ በታች ናችሁ ትጨርሳላችሁ። እንደዚህ ይኸውልሽ እንደዚህ ነው አንገት ተይዘን የምንሸነፈው ጨዋታ እግዚአብሔር ምንም አይመስልም። በማንቸስተር መሆኑ አንጀቴን ያዛችንን ግብት እነሱን ልጥፍ እኛስ እናንተ በላይ ሆነ ነው ብቻ ስለመጣችሁ በጣም ነው ዩ ጋይስ የምናመሰግነው። እና እንድታውቁ የምንፈልገው ኦዲየንስ ሺት ማለት ነው የ90 ደቂቃ ጥላቻ ብቻ ነው for everything እናንተንም እግር ኳስ የፍቅር ነች መበሻሸቁ ያለ ነው። እንወዳችኋለን። ካሪክ ከመምጣቱ በፊት ኦልድ ትራፎርድ ላይ ሁሉም የመንፈንጨት እድል ነበራቸው። አሁን ይመስለኛል ጊዜው የሬድ ዴቪልስ ማንቸስተር ዩናይትድ ነው። ተቀበሉት ይሄን ሪያሊቲ። ማንቸስተር ዩናይትድ በሜዳውና በደጋፊዎቹ ፊት ታሪካዊ ተቀናቃኙ ሊቨርፑልን በላንክሻየር ደርቢ አፈራረሰው። ሊቨርፑል እጅ ሰጠ፣ አርኔ ስሎትም ተንበረከኩ፣ ማንቹሪያንም ፈነጠዙ። በዛሬው ጨዋታ ማን ኦፍ ዘ ማች ለእናንተ ማን ነበር? ማንቸስተር ዩናይትድ በኮቹ በካሪክ እየጻፈልነው የሚገርም ታሪክ ይላል። ማይክል ካሪክ ማንቸስተር ዩናይትድን ከተረከበ ጊዜ ጀምሮ ማንም እንደ ቀያይ ሰይጣኖቹ ብዙ ነጥብ የሰበሰበ ክለብ የለም። ማንቸስተር ዩናይትድ በሱ ስር እየተመራ 32 ነጥቦችን መሰብሰብ ሲችል ማንቸስተር ሲቲ እና አርሰናል ደግሞ 27 ነጥቦችን መሰብሰብ ችሏል። ይሄም በአዲሱ አሰልጣኝ ስር የሚገርም ጉዞ እያደረገ እንደሆነ የሚያሳይ ቁጥር ነው ማለት ነው። ማንቸስተር ዩናይትድ ከ2015-16 ሲዝን በኋላ ለመጀመሪያ ጊዜ ሊቨርፑልን ደርሶ መልስ ማሸነፍ ችሏል ማለት ነው። በዛሬው ጨዋታ 2-2 ሲመሩ እረፍት የወጡ ቢሆንም ከረፍት በኋላ ግን ሊቨርፑል በ11 ደቂቃ ውስጥ 2 ጎሎችን በማስቆጠር አቻ መሆን ችሎ ነበረ ጨዋታው ላይ።
ማንቸስተር ዩናይትድ ግን በአካዳሚ ተጫዋቹ በማይኑ በተቆጠረች የማሸነፊያ ጎል ጨዋታውን 3-2 አሸንፎ መውጣት ችሏል። ማይኑ ምን አይነት የሚገርም ሳምንትን ያሳለፈው። በዚህ ሳምንት ከማንቸስተር ዩናይትድ ጋር ኮንትራቱን አራዘመ። በዛሬው ጨዋታ ከብዙ ጨዋታዎች በኋላ ጎል ማስቆጠር ቻለ። ማን ኦፍ ዘ ማችም ተብሎ መመረጥ የቻለው እሱ ነው ማለት ነው። ሌላው ብሩኖ ፈርናንዴዝም አስገራሚ ነበረ። በጨዋታው ፈርስት ሃፍ ብቻ 3 ቻንሶችን ክሬት ማድረግ ችሎ ነበረ። አንድ እንደውም የሚገርም ቢግ ቻንስ ክሬት አድርጎ ቤንያሚን ሼሽኮ ሳይጠቀምበት ቀርቷል ማለት ነው። በሙሉ ጨዋታው ብሩኖ ፈርናንዴዝ 6 ቻንሶችን ክሬት ማድረግ ችሎ ነበር። ሰላም ገባ ወንድም ጥላ፣ ሰላም ደረስክ። ሀገር ሰላም ነው፣ ቀየው ቤተሰብ ሁሉ ሰላም፣ ሰላም ገባ። አቤት 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 ተገባ። ከስንት ዓመት በኋላ ተደረሰ። አይ ይቻላል ይቻላል። እኔም እመጣለሁ፣ እኔም አልቀራትም። እዚህ ከማንም ወሮ በላ ጋር ማረጋገጥም ደስ ብሎኛል። ለአንተ ደስ ብሎኛል፣ ግን ሆዴም ባርባር አለው። በቃ ስትለየኝ አልቻልኩም። እኔም እመጣታለሁ፣ በባሌም ይሁን በቦሌ ብቻ እመጣለሁ። እዚህ ቤት አልቀርም፣ አልቀራትም። እንኳን ደስ አለ፣ እንኳን ደስ አለ፣ እንኳን ደስ አለ። እመጣለሁ። አረ ይሄ መላጥ የሆነ ሰውዬ ነው ጉድ የሰራችሁ። ኬት አባቱ አምጥቶ ነው 2 አይነት ሊቨርፑል? አንተ 11 ተጫዋች ቀይሮ ነው እንደ ሰከንድ ሃፍ የገባው። እሺ ከገባስ በኋላ እንዴት ይሄንን ውጤት አስጠብቆ መውጣት ያቀቷል? ማን ዛሬ አጨብጭቤያለሁ። ዩናይትድ በርግጥ ለፈርስት ሃፉ ነው ማጨበጨብለን፣ ለሰከንድ ሃፉ ጥሩ አልነበረም። ለማንኛውም ግን ታሪካዊ ተቀናቃኛችሁ የሆነውን ሊቨርፑልን አሸነፋችሁ። በዚህ ላይ ደግሞ የቶፕ 4 ስጋት ያለበት ደረጃ ላይ እንዲደርስ አድርጋችሁታል። ይሄ እጅግ በጣም ከባድና ጣፋጭ ድል እንደሆነ እረዳለሁ። ያው እናንተ አስቀደማችሁም ቻምፒዮንስ ሊግ እንደምትገቡ ስላረጋገጣችሁ ማለት ነው። ግን የዘመናት ተቀናቃኛችሁን ማለት ነው ስጋት ውስጥ እንዲገባ ነው ያደረጋችሁ። ለማንኛውም ግን ሽማግሌው ከዚህ የተሻለ ውጤት ልታስመዘግብ ይገባህ ነበረ። ቆጥሬልህ ነበር እኮ ግን አገባኝም አልኩኝ መጨረሻ ላይ። ለማንኛውም ይመቻችሁ፣ ይመቻችሁ። አቡሻ ምንድነው እየጠቆመን ያለው ነገር? ቆይ አካሄዱ እንዴት ነው? እኔ ግራ ገባኝ እኮ ያራዳ ልጅ። የአምናውን ሻምፒዮን ሊቨርፑልን ሜዳቸው ላይ ጠሩና በሜዳቸው ሄዱ። ሜዳቸው ላይ በኩርኩም 3-2 ጥግንት ይዝ እንደው ያዛሉት። ዘንድሮ ደግሞ ፕሪሚየር ሊጉን እየመራ የሚገኘውን አርሰናል እንደዚሁ 3-2። ማይክል ካሪክና ሰራዊቱ ጎብያ አካሄዳቸው አመጣጣቸው አልተመቸኝም። ቻምፒዮንስ ሊግ መግባታቸውን እንግዲህ ያረጋገጡ። ከዚህ በላይ ምንድነው ነው? አሁን ይሄ ሰውዬ ሚናው እንዴት ነው የሚሆነው? ለቀጣይ ነው ጨዋታው። እስቲ ኮሜንት ላይ በስሱ ግለጹ። እንዴት ነው? ይሰናበት ነው? ይጥፋ ነው ወይስ እንጥፋ ነው ጥያቄው። እንዴት ነው የሚሆነው ነው? ማንቸስተር ዩናይትድ ካሪክን ይልቀቅ ነው መተለኝ። ጎቢው እጅግ በጣም አስደናቂ አቋም ነው ያሳያ። ኮቢ ማይኖ ከአራዳ ልጅ ገና ጥሬ ሳር ያየ ዜብራ እኮ ነው የሚመስለው እኮ። አቤት ድክ ሲል አይታው ሜዳ ውስጥ ምንድነው ነው? እንዴት ነው የሚሆነው አካሄዱ? ይህን ብቻ ግልጽ አድርገህ ተጫወተው ነው። ምን ትላላችሁ ስለ ካሪክ? ይብረር ነው በቃ ቶፕ 4 አስገብቶ ይበቃናል። አሁን ይብረር ነው ወይስ ይቀጥል ነው? እበላለሁ ቁርጥምጥም ማረግ አባቴ አቻ ስትሆን ምታሸንፍ መስሎ ነበረ። ይህን ክለብ አላወቀውም። ይታያል፣ ይታያል። እበላለሁ ቻምፒዮንስ ሊግ ግብት እናንተ ልትፍ አንቺ ሊጉ አባቶች እኔ አንቺ አባቴ አልሰማሽም። አባቴ አልሰማሽም። ታውቷለሽ። ጊዜ የኔ ነው። ይችላል ማንቴ ይችላል። ናኦሚ ጠዋት ምን አለች? ዝክረ 7-2። እኛ ደግሞ ምን እንላለን? ጨዋታ ካለቀ በኋላ አቤት ወያላ
ተቋጣሪ እንሰማመኛ አንደኛ ሁሉም ጊዜ እንደኛ አቤት አቤት በረዳልሽ ወይ በረዳልሽ ወይ በረዳልሽ ወይ ተረጋጋሽ ወይ ተረጋጋሽ ወይ ተረጋጋሽ ወይ የቶፕ ፎር ጉዞውን በ16 ቁጥር መምቻ ማንቸስተር ዩናይትድ ከፍ አድርጎ ሰቀለው። ያራዳ ልጆች ማለት ነው። ያለምንም ጥያቄ እኔ ውዝግብ ውስጥ አልገባም አለ። ስማ ጨዋታው ላንክሼር ደርቢ ሆኖ በዛ ላይ 4ኛ ደረጃ ላይ ተቀምጦ ስር እየተነፈሰ ያለን ክለብ አሸንፈ ነጥቡን ወደ 6 ማስፋት ይሄ እጅግ በጣም ከባድ ነው። ከዚህ በፊት እንዳልኩ ነው ሊቨርፑልን ማሸነፍ ለማንቸስተር ዩናይትድ ዋንጫ እንደመብላት ነው። በውጮቹ ነው ማጫወት ያራዳ ልጅ ማለት ነው። ለማንኛውም ይህ ጨዋታ እጅግ በጣም አስገራሚ ነበር። የጠበቅነው ያው ነው። በጎሎች የታጀበ ነው። ድራማ የነበረው ጨዋታ ነው ማለት ነው። ከ2-0 ሊቨርፑሎች 2 እኩል ማድረግ ችለው ነበረ። ነገር ግን ማንቸስተር ከሊቨርፑል ተጫውተው ማይኖ ካላገባ ችግር አለ። ለዛውም ጎሉ ደግሞ ቆንጆ ካልሆነ ይበልጥ ችግር አለ። ያራዳ ልጆች ማለት ነው። ለማንኛውም ማንቸስተር ዩናይትድ 3-2 አሸንፎ ትክክለኛው ቦታ ላይ ነው ያለውት ብሎ ለመላው እግር ኳስ ወዳጆች በየወሩ በየሳምንቱ ሼባው አማነሻ ስሪፒስ ገባልሻ አንተ ደም ግፊታም ሼባ እኔ ልንገርህ ነፍስና ስጋን አለያዩአለሁ። ሼባው በጊዜ ገባ በጊዜ ገባ አማነሻ ስሪፒስ ገባልሻ። ይሄ የኔ ማንቸስተር ዩናይትድ ነው ነፍስና ስጋን የሚያለያየው። ቢስሚላህ የኔው ዩናይትድ የእናንተው ዩናይትድ ሊቨርፑልን 3-2 አሸንፏል። ቪዲዮውን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት። በመጀመሪያም ዩናይትድ ፋሚሊ እንኳን ደስ ያላችሁ። ግን በጣም ተናድጃለሁ። በዚህ እንደዚህ ይሄን ሊቨርፑል በዚህ ሁኔታ ነበር ማሸነፍ የነበረብን። 2 ለምን ተቆጠረ? 5-4 ነበር እኮ ማስቆጠር የነበረብን ሰዎች። በግድ ይሄን ሊቨርፑል ወደ ጨዋታው መለሱት። በግድ እንደዚህ መሆን ነበረበት። በጣም ነው የተበሳጨሁት። በርግጥ ሊቨርፑል ማሸነፍ ከሌላው ክለብ በበለጠ ደስታ ይሰጣል። 3 ነጥብ ብቻ አይደለም። ምክንያቱም የኛ ትክክለኛ ጥላት እሱ ነው፣ ቢጤያችን ማለት ነው። ሌላው ለቅንጦት ነው። እነሱ ማሸነፍ በምንም አይነት ሁኔታ ይሁን ማሸነፍ ደስ ይላል። ግን ከ3 ነጥብ የዘለለ ነው ይሄ ቡድን ማሸነፍ። በጣም ነው የተበሳጨሁት። እውነት ነው የምላችሁ፣ ወላሂ ነው የምላችሁ። በጣም ነው የተበሳጨሁት። ከዚህ በላይ ማስቆጠር ነበረብን። አዝረክርከን ነበር መሸኘት ነበረብን። እንደውም ጀግና ናቸው፣ ብዙ ጉዳት አለባቸው እኮ ግን አሸንፈናል። ዋናው እሱ ነው። ሴስኮ ተቀይሮ ሲወጣ ሁሉ ነገር አህመድ ምን እንደነካው አላውቅም። ሁለቱ እኔ ዳሎት አረቢስ ብዙ ችግሮች አሉ፣ ግን አሸንፈን ቀጣይ ችግሮቻችንን እናስተካክላለን። እኔ የምላችሁ ኩኛኛ ላይ አግብቶ ሲጨፍር የሼባው ደጋፊ ስቀ ነበር እንዴ? ነግበኔ ሳትል ገልፍጠ ነበር አይደለ? ይኸው አገባልህና ራሱን እግሩን እኛ ላይ አንቀሳቀሰውን የጨፈረበት እግሩን አምጥቶ ጨፈረበት። ማን አባ ገልፍጥ አለ በኔ እኔ ላይ አግብቶ እንዲህ ነው የጨፈረው። ማን ስላየሁት ነው። ይኸው ራሱን ነው እንዲህ ወይ አለማንኛውም ጀምአው ዩናይትድ ታሪካዊ በቀል ነው የፈጸመው። ዘንድሮ እኮ ደርሶ መልስ ነው። የመጀመሪያው 2-1 ነው አይደል? አንፊልድ ሄዶ የለጠፈው። አሁን ደግሞ ማን ግን በቀል ሲደመር ስንጎል ሆነ። ዛሬ 3 ባለፈው 2 5 7 ግን መድረስ አልቻላችሁም። ዛሬ እኮ እንዳጀማምራችሁ ከሆነ ዩናይትድ ደጋፊ በሙሉ 7 ጎል ጠብቆ ነበር፣ አልሆነም። ግን ለማንኛውም ወደ አውሮፓ ሻምፒዮንስ ሊግ ተመልሳችኋል። እንኳን ደስ አላችሁ ዩናይትዳውያን። ሼቦች ደግሞ በእኛ ላይ የሳቃችሁት ነው የደረሰባችሁ። ራሱ ዳንስ ማለት ይመቻችሁ። አረ ሽማግሌ ላይ እንደዚህ አይደረግም። አቤት ክፋት ዩናይትድ፣ አቤት ክፋት። ተስፋ ሰጠ አምጣ ይቻላል። እንግዲህ የምፈልገው እሱ ነው። ተሳክቷል፣ እንደምትለው ተሳክቷል። አሁን ደግሞ ወደ ስፐርስ ልዞር። እንግዲህ ስፐርስ ቪላን ካሸነፈልኝ ደግሞ አስበው፣ ደስታዬን አስበው። መጨረሻዬ በቃ ቋጠሮ በቋጠሮ ሚኮን ሆንኩኝ እኮ ሚኮን ቁጭ እሷን አለመውረድ እኔ ቻምፒዮንስ ሊግ ለመግባት እንደዛም በተሳካ አንፊልድ ሄዳ ስትመለስ ጊዜ ሸኟት በጊዜ ምንም ማድረግ አይቻልም። ይኸውልህ ደርሼ ተመለስኩና ወዬ አልኩ 7-0 ምናምን አልሰማም። በአንድ ዓመት ውስጥ በሜዳ ወዬ ብያለሁ። ትከበራለህ፣ ጥግህን ትይዛለህ። ሁለታች አድርገህ ነው በመድኃኔ ዓለም
ወይኔ 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 ወይ ያሳዝናል። ሽማግሌ አምኜህ ነበር አንተ ሽማግሌ። ወይኔ ወይኔ በላቸው ፍሬ ፈርጧል በቃ ኦሬዲ። እንደው ድልህ እንደው ለ20 ሰከንድ አይበርክት ለአንተ ደንቆሮ። እኔ የሰው ጨዋታ ያለው ብዬ የኤሜሬትሱን 3-2 አልቀሰቀሰብኝም። ይሄ ግማታም ውጤት ወላሂ እንደ አዲስ የጨስኩት። ግን ካሪክ በፍትሐብሔር ስላስተዳደርከን አርቴታንም ስሎትንም የቼልሲውንም እንደገና ማንቸስተር ሲቲንም እኩል ቅጥቅጥ አድርገህ አንዳችንም አቻ ሳትወጣ በአገዛዝ በፍትሐብሔር ደስተኛ ነን። ቀጣይ ዓመት እንገናኛለን። ዛሬ ምንድነው የተመለከትነው? ማጉዌር ምን አይነት ታክል ነው የምትወርደው? ቢስሚላህ። ኢምቤሞና አማድ ደግሞ ማሻአላህ። ዳኛ ከናንተ በላይ ኳስ ይነካል። በጣም ማይችሉ ተጫዋቾች ግን በጣም ነገርኩ። እንደነ ብሩኖ ካስሜሮ፣ ማይኖ እንደዛ አይነት ተጫዋቾች እነ ማጉዌር ዛሬ ነው በነዛ ተሸፍነው ደና እየተቀለበው ኢምቤሞ እንደማይሎራት ማወቅ ይችላል። ዳሌው እዚህ ቲክቶክ መንደር ቢመጣ ሙሉ ወንድ ኒንጃ ቀሚስ ቢለብስ ሚሸውድ ዳሌ። ለማንኛውም ይሄ ክለብ አልቻልንም። ብቻዬንማ ሻምፒዮንስ ሊግ አልገባም ይዤ ነው የምገባው ብሎ ከኦልድ ትራፎርድ መልእክት አስተላለፈ ለቼልሲ ማንቸስተር ዩናይትድ። በነገራችን ላይ ዛሬ ማንቸስተር ዩናይትድ ማሸነፉ በጣም ጥሩ ነው ለኛ። ለምን የሆነ እድል ይኖረናል። አይኖ ከመቶ ምናምን 10% ምናምን ቢሆን ነው እድላችን፣ ግን ያም ቢሆን የሆነ እድል ይኖረናል። ሊቨርፑልን ድጋሚ እኛ ካሸነፍ ነው የሆነ እድል ይኖረናል። ይሄንን እኔ ውስጤ እንደዛ ነው አሁን እየተሰማኝ ያለው፣ ካሸነፍነው ሊቨርፑልን እድል እንደሚኖረን። ስለዚህ ዛሬ ዩናይትድ ማሸነፉ በጣም አሪፍ ነው። በጣም ማለት ነው። እኔ ተመችቶኛል። በቃ ምርጥ። ግን ትንሽ ዩናይትድ የደበረኝ ምኑ መሰላችሁ? ባለፈው ለታ ነው ኮቢ ማይኖ ውሉን ያራዘመው። ብትሰጡን አሪፍ ነበር፣ እምቢ አላችሁ እናንተ እንጂ ብትሰጡን ይሄ ልጅ አሪፍ ነበር። አልሰጣችሁንም። ይሁን ዋናው ማሸነፋችሁ ነው። ካሸነፋችሁ ይበቃል። ደግሞ እሱ ማግባቱም ጥሩ ነው። በነገራችን ላይ ሊቨርፑል ትልቅ ስህተት እንደሰራ የምታውቁት እስካሁን ድረስ አርነ ስሎትን ማቆየቱ ነው። እኔ እንጃ ጋክፖ ምንም ቢያደርግ ማለት ነው ለምን እንደሚሴ አይጮትም ምንም አይዋጥልኝም። ግን ሄዳችሁ አርነ ስሎትን ጋክፖ ምንድነው ምናምን ስለ ሃይማኖት ይላል። የአርነ ስሎት ሃይማኖቱ ነው ጋክፖ። ሲፈልግ ሩብን ዲያዝን እንተማን ነው ሉዊስ ዲያዝን ሸጧል። ሉዊስ ዲያዝን ሸጦ ጋክፖን አስቀምጦታል። ለጋክፖ ሲል የማይሰወው ነገር የለም። የምሬን በጣም የሚያስጠላ። ይሄን ያክል ዘረኝነት ጥሩ አይደለም። አንድ ሀገር ስለሆናችሁ እኮ እንደዛ አይደረግም። የምሬን በጣም ነው የሚደብረው። ኤኒዌይስ